ዑመር ተሐጁድ ሰላት ማለት ነው። ሴትዮ መስጊድ ሄደን ነበረ ትላንትና ተሐጁድ ሰላት። ከዛ የሆነ መስጊድ ሰግደን ነበረ። ከዛ ቶሎ አለቀ ማለት ነው እና ረጅም ሰዓት የሚሰገድበት መስጊድ ነበረ። እዛ እንሂድ ብላኝ ደግሞ ድጋሚ ዛኝ ሄዳ እዛ ሰገድን ሁለቴ ማለት ነው። እንዴት ይታያል? ችግር የለውም። ደጋግማችሁ መስገድ ትችላላችሁ። የሚከለክል ምንም አይነት ማስረጃ የለም። ውትር እንዳትደግሙ ነው የተከለከለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ዊትራኒ ፊ ለይለቲን ዋሂዳ አሉ። በአንድ ሌሊት ሁለት ዊትር የለም አሉ። በቃ ስለ ዊትር ነው መድገምን የከለከሉት እንጂ ሌላው የተከለከለ አይደለም። ስለ ሰውዬ የሌሊት ሶላትን ደጋግሞ ቢሰግድ እዛ የሌሊቱ መጀመሪያ ላይ ተነሳ ተራዊሕን ሰገደ። ከዚያ እንደገና ተነስቶ ሄዶ ሌሊት ተሐጁድን ቢሰግድ አይከለክልም ሐዲስ። ሌላ ደግሞ ሰላት ኢሻ ማለት ነው። ሰላት ኢሻ ስንሰግድ 4 ረካ ነው አይደለ? ሁለተኛ ረካ ላይ ተሸሁድ ሳላረግ ረስቼ ተነሳው ማለት ነው። ምን ማድረግ አለብኝ? መቀመጥ አለብኝ ወላ መቀጠል አለብኝ? በጣም ጥሩ ጥያቄ። የኢሻ ሶላትንም ሊሆን ይችላል። ማንኛውም ሶላት እየሰገዳችሁ እያላችሁ ለምሳሌ 2 ረካ ሰግዳችሁ አተህያትን ቀርታችሁ ይቅርታ ሳትቀሩ ብትነሱ 2 ረካ ሰግዳችሁ ወደ 3ኛው ረካ ተነሳችሁ አተህያት ሳትቀሩ፣ በዚህ ጊዜ ምንድነው ማድረግ ያለባችሁ? ተመልሳችሁ መቀመጥ ወይንስ በዛው መቀጠል? ለሁለት ይከፈላል። እየተነሳችሁ እያላችሁ ባላችሁበት ቅጽበት ትዝ ቢላችሁ ወዲያው ቁጭ በሉና አተህያትን ቀሩ። ተነስታችሁ ግን 3ኛው ረካ ጀምራችሁ ከሆነ እንዳትቀመጡ እንዳትመለሱ፣ በዛው ሶላታችሁን ቀጥሉ። መጨረሻ ላይ አተህያቱን ቀርታችሁ እንደጨረሳችሁ ከማሰላመታችሁ በፊት 2 ጊዜ ስጁድ ሰህው ታደርጋላችሁ። ታቻል በስጁድ ሰህው ብቻ ይጠገናል የመጀመሪያው ተህያ። ለምን? ማን ምክንያት የሚናገር? ለምን በስጁድ ሰህው ብቻ ይጠገናል? ለምን ራሱን አላመጣሁም? ጠፍቶብኛል እንዴ? ለምን በስጁድ ሰህው ብቻ ይጠገናል? ማን ይመልስ? ብዙ ጊዜ አስተምራቸዋለሁ ራሳችሁት። لأنه من واجبات الصلاة كواجبات الصلاة ስለሆነ ከአርካኑ ሶላት ሆኖ በነበረስ ስጁድ ሰው ብቻ ይበቃል አይበቃም? ለምን? አርካኑ ሶላት ራሱን ማምጣት ስላለበት። ስለዚህ እንዳጠቃላይ በስጁድ ሰው ብቻ ይጠገናል የመጀመሪያው ተህያ ብትረሱት። እሺ እሱ ነው። ጀዛከላሁ እሺ ዑመርን አስገቡት ልጆች። እሺ ጥያቄ ላይ ጠይቅ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ላይ ቀጥል። ድምጻቸው አይሰማም። ድምጻቸውን ከፍ አድርጉት። ዘካተል ፍጥሪ ግዴታ የሚሆነው መቼ ላይ ነው? ዘካተል ፍጥር ምን ግዴታ የሚሆነው መስጠት ያለበት ከመቼ ጀምሮ ነው? ዘካተል ፍጥር ከ27ኛው ቀን ጀምራችሁ አውጡ። ኦኬ። ሁለተኛ ጥያቄ ደግሞ አሁን ሸሃዳ የሚቀበሉት ወንድሞች ላይ ግዴታ ነው የሚሆነው? አቅማቸው ካላቸው፣ ከሌላቸው ግዴታ አይሆንባቸውም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። የመጀመሪያው ጥያቄ አንድ ሰው ዱንያን ችላ ብሎ የሆነ የጌታውን ትእዛዝ እየጠበቀ በዙህድ ከሚኖርና ቤተሰብ መስርቶ ምናምን ከሚኖር በአጅር በስተኩል በላጩ የቱ ነው? ቤተሰብ መስርቶ መኖሩ ነው። ተዘወጁ ፈኢኒ አተዘወጁ ኒሳ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። የቁርአንም የሐዲስ ማስረጃዎች የሚያሳዩት ቤተሰብ መስርቶ መልካም ትውልድን አፍርቶ መኖሩ ነው። ነቢያቶችም በዚህ መንገድ ላይ ነው የሄዱት። ላለማግባት ነው ይሄው። ሁለተኛው ጥያቄ ደግሞ ማለት ብዙ ጊዜ የሰሃቦችን የሰለፎችን ታሪካቸውን ምናምን ሳዳምጥ የሆነ ለአላህ የነበራቸው ፍራቻ የሆነ አላህ ላይ ያለኝን ተስፋ እንዳጣ ያደርገኛልና እስቲ የሆነ ምክር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
የሆነ ጓደኛዬ ነውና ሻዳ ልጅ ፈልጎ ብዙ ትምህርቶችም በዛው ሰጥተው ያለውን ነገር ብትወራው ያው አጠገቤ ነው። እሺ ሰላም፣ እንዴት ነህ? እሺ እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ ደህና ነህ? ይመስገን ደህና ነኝ። እሺ ጥያቄዎች አሉ? ካሉ ልመልስልህ፣ ከሌለ ስለ ኢስላም ልንገርህ። ንገረኝና ጥያቄዎችን እጠይቃለሁ። እሺ ኢስላም ወል ኢስላም ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ሁሉ ያዘዘበት፣ የሰው ልጆችን ሁሉ የፈጠረበት የተፈጥሮ እምነታቸውም ነው። ማንኛውንም ሰው ስፈጥር እኔ ሙስሊም አድርጌ ፈጥሬያለሁ ብሎ አላህ ሱብሓነሁ ወተዓላ ይናገራል። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ ይላል። ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን ይላል። ሰዎች ሆይ ፊታችሁን ለቀጥተኛው ሃይማኖት ለኢስላም ብቻ አዙሩ፣ ወደ ሌሎች ሃይማኖት አትዙሩ አለ። ለምን? ፊጥረተላሂ አለቲ ፈጠረ ናሰ ዐለይሃ፣ ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰዎችን ስፈጥራቸው የፈጠርኩባቸው እምነታቸው ሲሆን አለ። በሌላ ቦታ ላይ በሐዲስ አልቁድሲ ላይ አላህ ሱብሓነሁ ወተዓላ ምን ይላል? የቁሉ ነቢ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን። አላህ ምን አለ? እኔ ባሪያዎችን ቀጥ አድርጌ በቀጥተኛው ጎዳና ላይ በኢስላም ላይ ፈጠርኳቸው፣ ከዚያም ሰይጣናቶች አዞሯቸው እያለ ይናገራል። ለዚህም አንድ ልጅ እንደተወለደ ቢሞት ወደ ገነት ነው የሚሄደው። ነቢያችን ሰለላሁ ዐለይሂ ወሰለም አጥፋሉል ሙስሊሚነ ፊል ጀና ነው። ለምን? ሙስሊም ተደርጎ ነው የተፈጠረው። ይህ ነው። በዚያም ላይ አምላክ አላህ ሱብሓነሁ ወተዓላ ኢስላምን እንዲያስተምሩ ነቢያትን በየጊዜው እንደላካቸው ቃል በቃል ይናገራል። ይህን ኢስላምን የደነገገ ኢስላም በሰዎች ምድር ላይ የተመሰረተ ሃይማኖት አይደለም። ልብ በሉ፣ ሃይማኖትን ሊመሰረት የሚገባው አምላክ ነው። አምላክ ደንግጎ ለነቢያት ይሰጣል እንጂ ሰዎች ምድር ላይ የሚሰሩት ሃይማኖት ከሆነ እኔ አልከተለውም። ሰዎች ምድር ላይ የሚሰሩት ከሆነ አልከተለውም። ስለ መዳን የሚያውቀው አምላክ ራሱ ነውና ያንን የምድንበትን መንገድ በነቢያት በኩል የሰጠኝ እርሱ ነው። ቃል በቃል አላህ ሲናገር ምን ያህል ስለ ኢስላም ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ይላል አላህ። እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘጀበት የነበረውን ኢስላምን ይህን ሃይማኖት እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው እውነተኛው ሃይማኖት ኢስላም ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት እኔ ራሴ ደነገግኩላችሁ ወደድኩላችሁ እያለ ይናገራል። ሙሐመድ እኮ ነው ያመጣው። ሙሐመድ አስተላላፊ ናቸው። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላል። ሙሐመድ ሆይ አንተ መልእክተኛዬ ወደ አንተ የማወርድልህን አድርስ ለሰዎች ይላቸዋል። ፈኢነማ ዐለይከ ልበላጉ ወዐለይና ልሒሳብ ይላቸዋል። ሌላ ቦታ ላይ በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ዛቸዋል አይደል? ከዚያ ላይ ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ እያለ ይመሰክርላቸዋል። ሙሐመድ ከራሱ አንዳችን አይናገርም፣ ይልቁንስ ከእኔ ዘንድ በሚተላለፍለት ራእይ ነው የሚናገረው እያለ ይናገራል። መን ዩጢዕ ረሱለ ፈቀድ አጣዐ አላህ ይላል። መልእክተኛውን ሙሐመድን የታዘዘ በእርግጥም እኔን ታዘዘ ይላል። የእርሱን ትእዛዝ ነውና የሚያስተላልፉት። እርሳቸው መካከል ላይ ሆነው በአምላክና በሰዎች መካከል ቃልን እየተቀበሉ የሚያደርሱ ነቢይ ብቻ እንጂ ሌላ በፍጹም አይደሉም። ይህ ነው እና አምላክ በነቢያት በኩል ይህን ሃይማኖት እንዳዘዘ ነቢያቶች እንደኖሩበት እንደሰበኩት ይነግረናል። አብርሃምን ብንወስድ ለምሳሌ ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአንዱ አምላክ ላይም በአላህ ላይ የሚያጋራ አልነበረም። ይልቁንስ በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንዲሁ እነ ያዕቁብ ለልጆቻቸው አደራ ያሉት ሃይማኖት ነው። ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ ኢስላምን መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ያው ከያዕቁብ ልጆች መካከል ዮሴፍ ተመርጦለት ነበር። ዮሴፍስ ሙስሊም ነበር? አዎ ሙስሊም ነበር። ዮሴፍ ራሱ ስለ ራሱ ሲናገር ምን ይላል? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል አሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከደጋጎቹ አስጠጋኝ አለ ይላል። ይሄ ነው ነቢያቶች እንደ ሙሴ ሐዋርያቶች ሳይቀሩ ቃል በቃል ሙስሊም መሆናቸው ተቀምጧል። ስለዚህ ኢስላም
አምላክ ለነቢያት ደንግጎ የሰጣቸው መንገድ ነው። ታዲያ እስላምን ለተቀበለ ሰው ምን ተስፋ ሰጥቶታል አላህ ከተባለ በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠው ገነትን ሊያወርሰው ቃል ገብቶለታል። ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቀ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን ለሰሩ ሰዎች የገነትን ጸጋ ሰጣቸዋለሁ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ አላህ ቃል ነው፣ ቃሌም እውነትና ተፈጻሚ ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝም አለ። እና ይህ ነው هذا هو الإسلام። ነቢያቶች የደነገጉት ማነው? ነቢያቶች የሰበኩት ያስተማሩት፣ የነቢያት ህዝቦች የኖሩበት አምላክ ራሱ የደነገገው ኢስላም ለተከተለ ሰው ቃል ራሱ የገባበት እኔ ገነትን እሰጠዋለሁ ሙስሊም ለሆነ ሰው ያለበት ይህ ነው። የእስልምና የመጀመሪያው ትእዛዝና መሰረት ምንድን ነው? ልክ ነቢያቶች እንዳስተማሩት ያንን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው፣ በእርሱ ላይ ቅንጣትን ሳታጋራ። አምላክ አላህ ስብሐነሁ ወተዓላ አንድ ነው፣ በአንድነቱ ላይ ሶስትነት የለበትም። አምላክ አላህ ስብሐነሁ ወተዓላ ዘላለማዊ ህያው ነው፣ በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቷል ብሎ ሂሳብ የለም። አምላክ አይሞትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበትም። አምላክም ነው ሰውም ነው ብለህ የምታምነው አይደለም። አምላክ አላህ ስብሐነሁ ወተዓላ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ ብሎ መጣ ብሎ ሂሳብ የለም። አምላክ አላህ ስብሐነሁ ወተዓላ ሀያል አሸናፊ ነው፣ በአሸናፊነቱ ላይ በሀያልነቱ ላይ ተሸናፊነት የለበትም። አይገደልም፣ አይሰቀልም፣ አይሞትም። በፈጠራቸው ደካማ ፍጥሮች ጫፍ አይነካም። እርሱ هذا هو الرب سبحانه وتعالى። እሺ እሺ ቀጥሉ ልጆች። እኔ ልቀጥል አልጨረስኩም በርግጥ። እሺ ልጁ ሲመጣ ይቀጥላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።